ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። አድማጮቻችን በዛሬው ፕሮግራማችን ቸልሲን የሚመለከቱ ባለፉት ቀናት የወጡ አዳዲስ መረጃዎችን ማቀርብላችሁ ይሆናል። ዝውውሩ እንግዲህ የጦፈ ነው የሚገኘው። ውድ አድማጮቻችን እናንተም እንደምታዩት እንግዲህ የእንግሊዝ ፕሪሚየር ሊግ ቡድኖች በዝውውር ተጠምደዋል። 1 ቢሊዮን ፓውንድ ዝውውሩ በተከፈተ በሳምንት ውስጥ የእንግሊዝ ቡድኖች ማውጣት ችለዋል። የሌሎች እንግዲህ ሀገራት ቡድኖች እንኳን ቢደመር የኔን ያክል የሚደርስ አይመስልም። በጣም አስገራሚ የዝውውር ጉዞን ከእንግሊዝ ፕሪሚየር ሊግ ቡድኖች እያየን ነው። ፓላስትራን ማስፈረሙ ይታወቃል ቸልሲ። ታዲያ ቀጣዩ ፈራሚ ማን ይሆናል የሚለው እንግዲህ ትልቁ ጥያቄ ነው። እንግዲህ ፔፔ ቻቫለሪን የሚጠበቅ ዝውውር ነው። በግል ጉዳይ ቸልሲ ተስማምቷል። ቸልሲ አስቸጋሪ ያደረገው የዋጋው ጉዳይ ነው። እንግዲህ ሪያል ቫልካኖቹ አሁን የሚያቀርቡት የመልቀቂያ አንቀጹ 21.4 ሚሊዮን ፓውንድ ነው። ቸልሲ ይህንን ዋጋ መክፈል ይጠበቅበታል የሚል ነው። ንግግሮቹ እንደቀጠሉ ነው። ቸልሲ ሌላ ተፎካካሪ የለም። ነገር ግን ይህንን ተጫዋች በእድሜው ምክንያት በተለያዩ አይነት ምክንያቶች ይህንን ዋጋ መክፈል ሳይችሉ ለዣቪ አሎንሶ በኋላ ምን ያስባሉ የሚለው ነው። እኔ ፍራቼ የባለፈው አይነት የክረምቱ ድርድር እንዳይፈጠር ነው። የሚኞል ዝውውር ላይ በትንንሽ ገንዘቦች ነው ቸልሲ የወጣው ከዝውውሩ። ይህንንም በሚገባ አከናውኖ ማጠናቀቅ ይጠበቅባቸዋል። ነገር ግን ዋጋ እንዲቀንሱ መደራደር ተፈጥሯዊ የሆነ የዝውውር ሂደት እንደሆነ መረሳት የለበትም። አሌሃንደር ጋርናቾና ቸልሲን የሚመለከተው እንግዲህ ቸልሲ ለአሌሃንደር ጋርናቾ በውሰት እንደማይለቅ በቋሚ ሽያጭ ቡድኑን እንደሚለቅ በይፋ ተናግረዋል። ይህንን ተመልክቶ ታዲያ ማንቸስተር ዩናይትዶች ከተጫዋቹ ሽያጭ ላይ የ10% ድርሻ አላቸው። ታዲያ ቸልሲ ባለፈው ክረምት የወጣበትን 40 ሚሊዮን ፓውንድ መልሶ ማግኘት ይፈልጋል። ናፖሊ፣ ሮማ፣ አትሌቲኮ ማድሪድ የቀድሞ ቡድኑ ማለት ነው በጥብቅ የሚፈልጉት ቡድኖች ሆነዋል። ነገር ግን ሮማ ከግሪንውድ ጋር ከተስማማ ከዚህ ዝውውር የሚወጣ ይሆናል ብዬ አስባለሁ። ናፖሊና አትሌቲኮ ማድሪድ የሚቀሩ ይሆናል። ቤኑዋ ባዲያሺል ሌላኛው ተጫዋች ነው። አድማጮቻችን ቸልሲን በክረምቱ ይለቃሉ ተብሎ ከሚጠበቁት አንዱ ነው። ታዲያ ከጣሊያን ቡድኖች ይህንን ተጫዋች በሚገባ እየመለመሉት ይገኛሉ። ለሚላን ቀርቦ ነበር። ሚላን የላዚዮን ተጫዋች ምርጫቸው አድርገዋል። አሁን ጁቬንቱስ ነው የዚህ ተጫዋች ፈላጊ የሚሆነው። ቸልሲ ከዚህ ዝውውር ከ23 እስከ 29 ሚሊዮን ፓውንዶች የሚፈልግ ይሆናል። ግራኒት ዣካን በሚመለከት ምን አዲስ ነገር አለ የሚለውን ለማየት ተሞክሬ ነበር። ነገር ግን ቸልሲ በዚህ ተጫዋች 8 ሚሊዮን ፓውንድ ማቅረቡን ተከትሎ ዣካም ደስተኛ አይደለም፣ ሰንደርላንዶችም ደስተኛ አይደሉም። ሙሉ በሙሉ ይህ ዝውውር አሁን ውድቅ ሆኗል ማለት የሚቻልበት ጊዜ ይሆናል። ሜቢ እንግዲህ በዝውውሩ መጠናቀቂያ አካባቢ አዲስ ዜናዎችን ልንሰማ እንችላለን። ማክሲም ላኳን በሚመለከት ቸልሲዎች በሚገባ ስራዎቻቸውን እየሰሩ ይገኛሉ። ነገር ግን የኮልዊል የረጅም ጊዜ አጣማሪ ሆኖ ወደ ቸልሲ የሚመጣ ይሆናል። የተሻለ ድልም ይኖረዋል ተብሎ የሚጠበቅ ነው የሚሆነው። ነገር ግን አሁንም ቢሆን ቸልሲዎች መመዱ ሳርን ለፓላስ በውሰት መልቀቅና ላኳን ማምጣት ይፈልጋሉ። ፓላሶች ተተኪውን ማግኘት ላኳን ለመልቀቅ ምክንያት ይሆናቸዋል። ላኳን ለመልቀቅ ግን ተተኪውን ካላገኙ ይህንን አይነት ዝውውር ላይፈጽሙ ይችላሉ። ቸልሲ ደግሞ ጊዜ ገደብ አስቀምጧል። እስከዛ ጊዜ ገደብ በተለይ ተጫዋቾቹን መጀመሪያ መልቀቅ ላይ አተኩሮ እየሰራ ነው የሚገኘው። አንዱ እንግዲህ ቻሎባ ነው። ወደ ኢንተር ሚላን ዝውውር የሚያደርግ ይሆናል። ያለበለዚያ ግን ኮሞ ከኢንተሮች ምርጫውን ኢንተር ስላደረገ ይህ ዝውውር ማይሳካ ከሆነ ራሳቸው ለማያስፈርም ወደ ዝውውሩ የሚገቡ ይሆናል። ወደ አድማቻችን ሌላኛው ተጫዋች ጄሰን ዴሪን ነው። ጄሰን ዴሪ አዲስ ኮንትራትን በቸልሲ ቤት የሚፈርም ይሆናል። ባለፉት ዓመታቶች ከቸልሲ ሙሴላን የወሰደው ባየር ሙኒክ ይህንን ተጫዋችም ለመውሰድ የረጅም ጊዜ ኮንትራት ጥያቄዎችን አቅርበው ነበር። ነገር ግን ተጫዋቹ ምርጫውን በስታንፎርድ ብሪጅ ለመቆየት ወስኗል። አዲስ ረጅም ዓመት ኮንትራትን የሚፈርም ይሆናል። ቸልሲዎች ግን ይህንን ተጫዋች በውሰት የመልቀቅ ፍላጎት ሊኖራቸው እንደሚችል የሚጠበቅ ነው። ስፖርቲንግ ሊዝበን የመጀመሪያው የዚህ ተጫዋች ፈላጊ ሆኖ የመጣው ቡድን ነው። ወደ አድማቻችን ሌላኛው የቸልሲ የቀድሞ አሰልጣኝ የነበሩት ሊያም ሮሰንሪ አዲሱ የፓሪስ ኤፍሲ አሰልጣኝ ሆነው ተቀጥረዋል። ይህ እንግዲህ ለቸልሲ ደጋፊዎች በተለይ ሊያምን የተሻለ ድል እንዲገጥመው የሚፈልጉ ነው የሚሆነው። ወደ አድማቻችን ሌላኛው መረጃችን የሚሆነው ሰርመቪልን የሚመለከት ነው። ቸልሲዎች አሁንም የሰርመቪል አድናቂ እንደሆኑና ንግግሮችን እንዳደረጉ በሚገባ በንግግሮቻቸው ደስተኛ እንደሆኑ ኤጀንቱን አናግረዋል፣ ዌስትሃምን አናግረዋል። በተለይ ከዌስትሃም ጋር ጥሩ ግንኙነት አላቸው። በባለፈው የጥር ወቅት እንኳን ከዴሳሲ ጋር ንግግሮችን አድርገዋል። ዌስትሃሞች ዴሳሲን ይፈልጋሉ። አሁንም ቸልሲ ግን ከ23 እስከ 25 ሚሊዮን ፓውንድ የዚህን ተጫዋች ዋጋ ለጥፎበት ይገኛል። ታዲያ
ዌስትሃሞች ይህንን ተጫዋች ለመልቀቅ ቢፈልጉም የብዙ ተጫዋቾች ፍላጎት እንደሆነ የብዙ ቡድኖች ፍላጎት እንዳለ ግን ያውቃሉ። አንደኛው የሚሆነው እንግዲህ ይህንን ተጫዋች በሚመለከት 2-3 ቡድኖች እንጠራለን። ቶተናም፣ አርሰናል፣ ማንቸስተር ዩናይትድ ኤጀንቱን አናግረዋል። አሁን ለቸልሲ አስቸጋሪ የሚያደርገው አሌክሳንደር ጋርናቾን በሰር ሜቪል መተካት ለውጦችን ያመጣል ወይ የሚለው ነው። ጥሩ ፐርፎርማንስ ጥሩ ብቃት ያለው እንደ መሐመድ ኩሪስ አይነት ባለፉት ዓመታቶች ዌስትሃሞች አሳይተውን ነበር። ነገር ግን ይህ ተጫዋች በቀጥታ ይተካዋል ወይ የሚል ነው። አድማቻችን ጀሴንዴሪን በሚመለከት እንግዲህ ፋብሪዚዮ ሮማኖ ያወጣው ሙሉ በሙሉ አዲስ ኮንትራት ይፈርማል፣ ለአንድ የውድድር ዓመት ደግሞ ወደ ስፖርቲንግ ሊዝበን ያቀናል የሚል ሄርዊጎ በቅርቡ እንሰማለን የሚል መረጃን አይቻለው። አድማቻችን ሌላኛው መረጃችን የሚሆነው የኤፍሲ ፖርቶ የመስመር ወይም ደግሞ የ10 ቁጥር ቦታ ላይ የምታውቁት ሮድሪጎ ሞራ ይባላል። ሮድሪጎ ሞራ በጣም አስደናቂ የሆነ በተለይ ብዙዎቹ ከፖርቹጋል የሚወጡት መረጃዎች በጣም ነው የሚያደንቁት 70 ሚሊዮን ዩሮ ኮንትራት ማፍረሻ አለው። ታዲያ ቸልሲ ይህንን ተጫዋች ይፈልጋል የሚሉ መረጃዎች ወጣው ተመለከቱ። በኔ እይታ ቸልሲ ይህንን አይነት ሁኔታ ይህንን አይነት ውሳኔ ማድረግ አለበት ብዬ አላምንም። ሮድሪጎ ሞራ በብቃት በጥራት በጣም አስደናቂ የሆነ ታዳጊ ተጫዋች ነው። 19 ዓመቱ ላይ ይገኛል። በቀኝ እግሩ የሚጫወት ስለሆነ ቸልሲ ባላንስ ማድረግ የሚችልበት ይመስለኛል። ቸልሲ የሮጀርስ ተተኪ ለማድረግ ነው። 43 ጨዋታዎችን ባለፈው ውድድር ዓመት አድርጓል። ሮድሪጎ ሞራ 3 ጎሎችና 2 አሲስት ነው። ከሮጀርስ ወደ ሮድሪጎ ሞራ ግን በጣም ከፍተኛ ልዩነት ያለው ነው። ቸልሲ እነዚህን ተጫዋቾች የሚለቅ ከሆነ ያሉት ታዳጊዎች ስለሚበቁ የተሻለ የሚሆነው ትክክለኛ ተጫዋችን በእድሜው ገፋ ያለ ተጫዋችን ለማስፈረም መሞከር ይመስለኛል። ወደ አድማጮቻችን ሮድሪጎ ሞራ በጣም አስደናቂ የሆነ 2-3 ቦታዎችን በተመሳሳይ ሰዓት መጫወት የሚችል ነገር ግን ብዙዎቹ አዲሱ ጃኦ ፌሊክስ ነው ይሉታል። እንግዲህ ጃኦ ፌሊክስ በወቅቱ ከሰራው ፐርፎርማንስ አንጻር ሮድሪጎ ሞራ በልዩነት ጃኦ ፌሊክስ የሚበልጠው ይመስለኛል። ፌሊክስ ወደ 123 ሚሊዮን ፓውንድ አካባቢ በጊዜ ወጣበት። በወቅቱ 25 ጎሎችና በቤኔፊካ እንዲሁም ደግሞ በሊጉን ያሸነፈ ነበር፣ የፖርቹጋል ሊግን ማለት ነው። በተቃራኒው ይሄኛው ተጫዋች ሊጉን ማንሳት ችሏል በጎል በአሲስት ነገር ግን እና ደግሞ በ10 ቁጥር ቦታ ይልቅ የመስመሮችንም እንዲሁም የ10 ቁጥር ቦታ ነው የሚጫወተው። እንግዲህ ቸልሲ ካስፈረመ ማሰብ የሚጠበቅበት ይመስለኛል ሌላ ታዳጊ መሆኑን ከነ ስቴፋን ዊሊያን ከነ ጆቫኒ ኩንዳ ጋር የሚጨምር ነገር ግን ልምዱን ማሸነፍ እና የተሻለ ፐርፎርም እንዲያደርግ የሚጠበቅ ነው። ዘአትሌቲክስ ላይ የዘአትሌቲክስ ተንታኞች አንድ ስለ ባይኖ ጊተንስ ጥሩ አስተያየትን ሰጥቶ አይቻለሁ። ባይኖ ጊተንስ ስብስብ ውስጥ ቢቆይና የተለየ ክህሎት ያለው የመስመር ተጫዋች እንደሆነ አድናቆታቸውን ገልጸው 2-3 ጨዋታዎች ላይ ግን ዣቪ አሎንሶ እምነትን ከሰጠው የተለየ ብቃቱን በጥራት ማከናወን የሚችል ተጫዋች ነው የሚል አስተያየታቸውን ሰጥተውታል። እንግዲህ በጣም የሚደንቅ ተጫዋች እንደሆነ ብዙዎቻችን አስተያየታችን ሰጠናል። ነገር ግን በወጥነት በአንድ በተለይ ከጀርመን ቡንደስሊጋ ወደ ፕሪሚየር ሊግ መምጣት ደግሞ አስቸጋሪ እንደሚሆን የሚጠበቅ ነው። አንድሬ ሳንቶስ ከቸልሲ መልቀቁ ነገር እርግጥ እየሆነ መጥቷል። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች የሚወስደው ከሆነ ቸልሲዎች አሁንም ቢሆን ኤንዞ ፈርናንዴዝ እና የዳሪዮ ሱጎን ጉዳይ በሚገባ እያዩ ይገኛሉ። እነዚህ ተጫዋቾች መልቀቅ የሚመጣ ከሆነ በተለይ ኤንዞ ፈርናንዴዝ ማቆየት ይፈልጋሉ። ዳሪዮ ሱጎና አንድሬ ሳንቶስ የሚለቅ ከሆነ ግን ሌላ አማካኝ ተጫዋችን ለማስፈረም ይፈልጋሉ። አሌክስ ስካት እና አዳም ዋርተን ተመራጭ ሁለቱ የአማካኝ መስመር ተጫዋች ሆነው በቸልሲዎች ዘንድ ይታያሉ። አሌክስ ስካትም በሚገባ መልምለውታል። በቦል ፕሮግሬሽኑ ረገድ በአንድ የውድድር ዓመት በአስደናቂ ፐርፎርማንሱን ማሳየቱን የቸልሲ ኃላፊዎች በሚገባ አይተዋል። ታዲያ የመጨረሻ ውሳኔያቸው ሊሆን የሚችል ነው። በቦል ፕሮግሬሽን ረገድ ጥሩ ነው። ነገር ግን የሚገመተው 80 ሚሊዮን ፓውንድ ነው። በኔ እይታ አዳም ዋርተን ወደ 100 ሚሊዮን ፓውንድ ነው። ለአዳም ዋርተን 100 ሚሊዮን ፓውንድ መክፈል ይሻላል ለአሌክስ ስካት 80 ሚሊዮን ፓውንድን ከመክፈል። ምንም እንኳን አዳም ዋርተን ከቫለንቲን በረኮ ጋር ተመሳሳይ የሆነ ያጨዋወት ስታይል ቢኖረውም ነገር ግን ቸልሲዎች ውሳኔዎቻቸው የሚጠበቅ ይሆናል። ከቁጥር ወደ ጥራት ያተኮረ ስብስብን ምክንያቱም በፕሪሚየር ሊጉ ብቻ ቸልሲ መጫወቱን ተከትሎ ልናይ የምንችልበት ቀጣይ የውድድር ዓመት ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።